ዩክሬን ጦርነቱን አጉራ ዘለል ሆና ጀምራ የማይነካውን ነክታ አሁን ላይ ይበለኝ የጄን ነው ያገኘሁት ብላ ያዜመች ነው። አንድ ሰሞን ያዙኝ ልቀቁኝ ስትል የነበረችው ዩክሬን አሁን ጸጥ ረጭ ብላለች። ጋሻ ጃግሬዎቹ የራቁት ኮሜዲያኑ ዜሌንስኪ አሁን ላይ ብቻውን ቀርቷል። ሩሲያ ከትላንት በስቲያ 600 ድሮኖችንና 50 ሚሳኤሎችን ወደ ዩክሬን አስወንጭፋ ሀገሪቷን ዶግ አመድ አድርጋለች። ሩሲያ ከዩክሬንም አልፋ ወደ አውሮፓ እየዘለቀች ነው። የሩሲያ ድሮኖች በተደጋጋሚ የኔቶ የአየር ክልልን ጥሰው እየገቡ ነው። እስካሁን የፖላንድ የሩማንያና የኤስቶኒያ የአየር ክልልን ጥሳ ገብታለች። ራሱን እንደ አውሮፓ ሀገራት ፈጣሪ ያየነበረው ኔቶም እንዳረጃ አንበሳ የወትሮ ድንፋታውን አቁሟል። በሩሲያ ተግባር የተደናገጡት አውሮፓውያንም በ10 ሀገራት ውስጥ የተዘረጋ ረጅም የድሮን መከላከያ ግድግዳ ለመገንባት ወጥነዋል። የዩክሬን መፈክር ያዥው ብቅ ያሉት ዶናልድ ትራምፕ በበኩላቸው ከ19 ቢሊዮን ዶላር በላይ የሚያወጣ የሚሊተሪ እርዳታን ለዩክሬን ሰጥተዋል። የአውሮፓ መሪዎች በሩሲያ ጡንቻ ደንግጠዋል። ዩክሬን በሚደርስባት ጡጫ ክፉኛ እየማቀቀች ነው። ፑቲን ግን አትረበሹ፣ ተረጋግታችሁ ተኙ ብለዋል። ይህ የሀገራቱ ውጥረት ወዴት ያመራ ይሆን የሚለውም የበርካቶች ስጋት ሆኗል። It was just after midnight in Kiev when the skies lit up. Air raid sirens howled across the city. For the next 12 hours, Ukraine just endured. It was one of the largest Russian aerial assaults since the war began. ሰላም በመላው ዓለም የምትገኙ ወደ የመሿለኪያ ቤተሰቦች በዛሬው መሰናዷችን ዓለምን እያስጨነቀ ስላለው የአውሮፓ ቀውስና ሊገዳደሩት ስላልቻሉት የሩሲያ ጡንቻ እንደሚከተለው እናወጋችኋለን። ሩሲያ ኃያል ክንዷን የማይበግሩት ጡንቻዋን የማይዳፈሩት አቅሟን ዩክሬን ላይ ከማሳረፍ አልፋ ወደ ምዕራብ አውሮፓም ጎራ እያለች የበረራ ዞኖችን እየጣሰች በለስላሳው ማስጨነቅ ጀምራለች። ባሳለፍነው ረቡዕ ምሽት ለሐሙስ አጥቢያ የኔቶን የአየር ክልል ጥሳ በመግባት ቅኝቶችን አድርጋለች። በውል ለምን ይህን እንዳደረገች በቂ የሆነ መረጃ ባይገኝም አንድ ሰሞንም ቡርንቡር ብላ ለያዥ ለገናዥ አስቸግራ የነበረችውን ዩክሬንን መስዋዕት ሰጥታ ጸጥ ካደረገቻት በኋላ አሁን ያለ ከልካይ እንዳሻት እያደረገቻት በዩክሬን ነጻነት ወቅት ያላግባብ ተወስደውባት የነበሩ ግዛቶችንም እያስመለሰች ነው። ዓለም ሁሉ ጠበቃው ሆኖለት የነበረው ፌዘኛው ዜሌንስኪም አሁን ላይ የሚሰማው አጥቷል። ሩሲያ 2025 ከገባ ወዲህ ከዩክሬን ግዛት 19 በመቶ ያህሉን ተቆጣጥራለች። ከ1 ሚሊዮን 320 ሺህ ወታደሮች በላይ ያሏት ሩሲያ ፍጹም ከዩክሬን አቅም በላይ ሆናለች። ባሳለፍናቸው 5 ወራት የሞቱ ዩክሬናውያን ቁጥርም ከባለፈው ዓመት 5 ወራት ጋር ሲነጻጸር በ1.5 እጥፍ ይበልጣል። እንደ ተባበሩት መንግስታት ድርጅት ሞኒተሪንግ ሚሽን መረጃ ከሆነ በተለይ የጁን 23 እና የጁን 24 ጥቃት በጣም ከፍተኛ ነበር። ባሳለፍነው ወርም ሩሲያ በሰነዘረቻቸው ጥቃቶች ዋና ከተማዋን ኪየቭን ጨምሮ በርካታ ከተሞችን በኃይለኛው ደብድባለች። ለዚህ ጥቃቷም ከ100 በላይ እጅግ ዘመናዊ ድሮኖችን መጠቀሟን ሬውተርስ ዘግቧል። ይህ የሩሲያ ጥቃት ግን አሁንም በያዝነው የኦክቶበር መጀመሪያ ቀናት ላይ ተጠናክሮ ቀጥሏል። ከትላንት በስቲያ ሩሲያ 600 ድሮኖችንና 50 ሚሳኤሎችን አስወንጭፋ ዩክሬንን እንዳልነበር አድርጋ ደብድባለች። Nearly 600 drones and almost 50 missiles they were fired from Russia. They struck almost all Ukrainian cities. Ukraine's air defense managed to shoot down a lot of them, but plenty still got through. ጦርነቱ ከተጀመረ የሩሲያ ከባዱ ጥቃት ነው የተባለው የትላንት በስቲያው የአየር ጥቃት
ዩክሬንን ክፉኛ ማድቀቁን ቪንቴጅ ሚዲያ ዘግቧል። በዚህ ጥቃት ሩሲያ ሁሉንም የዩክሬን ከተሞች ኢላማ ያደረገች ሲሆን በርካቶቹ ድሮኖችና ሚሳኤሎችም ኢላማቸውን መተው እንደነበር ተዘግቧል። በወቅቱ የካርዲዮሎጂ ተቋም ያለበት ህንፃ በድሮኖች ተመቷል። በርካታ የመንግስት ወሳኝ ተቋማትም ዶጋመድ ሆነዋል። በወቅቱም ለረጅም ሰዓታት በበርካታ ከተሞች የመብራት አገልግሎት ተቋርጦ ነበር። ዩክሬን ጦርነቱን ሆን ብላ በማናለብኝነት ጀምራ የማይደፈረውን ደፍራ አሁን ላይ ምሷን እያገኘች ነው። ዜሌንስኪ ምን ነው ባልጀመርኩት ምን ነው ባልቀበጥኩኝ ብሎ ማዜም ከጀመረ ሰነባብቷል። ዩክሬን እንደ ሀገር ያላት አቋምና ጥንካሬ እንዲሁም ሀገራዊ ቅርጽ አሁን ላይ ክፉኛ ተናግቷል። ጦርነቱ ከተጀመረ አሁን ላይ 3 ዓመት ከግማሽ ሲሆን ያኔ ለዩክሬን አለን ብለው በየሰዓቱ ቅቤ ጠብሱ የነበሩ ሀገራት አሁን ላይ ደብዛቸው ጠፍቷል። ራሱን እንደ ዓለም ሀገራት ፈጣሪ ያየነበረው ኔቶም እንዳረጃ አንበሳ የወትሮ ማጓራቱን አቁሟል። አለው ይሉ የነበሩት እንግሊዝ፣ ፈረንሳይና ጀርመንም እንደዛ በየቀኑ እንዳልዛቱ አሁን ላይ አደባቸውን ገዝተው ያደበ ሕይወቱን አራዘመ ብለው እያዜሙ ነው። በተለይ ደግሞ ጥቃቱ የተባበሩት መንግስታት ድርጅት ስብሰባ በኒውዮርክ ከተማ እየተከናወነ ባለበት ወቅት መሆኑ ሩሲያ ማንንም አልሰማም ያሰብኩትን ከመፈጸምም ማንም አያገደኝም የሚል መልእክቷን ከፍ አድርጋ እያሰማች እንደሆነ ያረጋገጠ ሆኗል። እንደተለመደው ታዲያ ዜሌንስኪ ከጥቃቱ በኋላ በቴሌቪዥን መስኮት ብቅ ብሎ አለቃቅሷል። ፑቲንን ረግሟል። ወደ ዓለም መንግስታትም አቤቱታውን አዥጎድጉዷል። Basically, during these weeks when the UN General Assembly was ongoing, Russia literally using every day, every hour for strikes on Ukraine. Very mean strikes. And this is what defines Russia. የተባበሩት መንግስታት ድርጅት ስብሰባ በሚከናወንበት በዚህ ወቅት ሩሲያ እያንዳንዱን ቀንና ሰዓት እኛን በመደብደብ ላይ ትገኛለች። ያውም በጣም ጥቃቶችን ነው እየሰነዘረች ያለው። የማናለብኝነት ደግሞ የሩሲያ ትክክለኛ መገለጫ ነው። እነሱ የሚናገሩት ሌላ፣ የሚያደርጉት ደግሞ ሌላ ነው። ፑቲንና ሩሲያ መቼም ሰላምን አይፈልጉም። የሰላም ስምምነትም እነሱ ዘንድ ተቀባይነት የለውም። ከዚህ አንጻር የዓለም መንግስታት ሩሲያን ማገድ አለባቸው። ሩሲያ አሁን ላይ በዚህ ጊዜ ኮትሮ በተለየ ዩክሬንን ማጥቃት መቀጠሏ ብዙ ጥያቄን የሚያስነሳ ነው። ለዚህ ደግሞ የዓለም የፖለቲካ ምሁራን ብዙ መልሶችን እያቀረቡ ነው። የመጀመሪያው የአውሮፓ ከባዱ ክረምት ከመጀመሩ በፊት ሩሲያ ከዩክሬን ወሳኝ ግዛቶቿን አስመልሳ የቤት ስራዋን ቀድማ ለማጠናቀቅ የሚል ነው። በተለይ ደግሞ የአሁኑ ክረምት በእጅጉ ከባድና ቀዝቃዛ ይሆናል ተብሎ በመጠበቁ ዩክሬን ጊዜ ገዝታ አቅሟን እንዳታጠናክር ሩሲያ ነገሮችን በጊዜ ለመከወን በማሰቧ ነው ተብሏል። ሁለተኛው ደግሞ ያልተቋረጠው የዩክሬን የመከላከል አቅም የቱ ድረስ ነው የሚለውን ለማየት የሚደረግ ጥቃት ነው። መጨረሻ ላይ ከታሰበው ጠቅላይ ጥቃት አንጻር በተለይ ደግሞ ዩክሬን የበረከቱ ጸረ ሚሳኤል መሳሪያዎችን ማግኘቷ ይህን የሩሲያ ጥቃት የበለጠ ያፋፋመው ሆኗል። ሶስተኛው ምክንያት ደግሞ ለኔቶም ሆነ ለምዕራብ አውሮፓ እንዲሁም ደግሞ ቅይስ ብላ ከአውሮፓውያን ጋር መሽሞንሞን ለጀመረችው አሜሪካ ከባድ መልእክትን መላክ ነው። ዩክሬን በእርግጥም ለሩሲያ ሁነኛ የአቅም ማሳያ ሆናለች። በተለይ አብዛኛው ዓለም ዩክሬንን የሚረዳ ከመሆኑ አንጻር ሩሲያ ብቻዋን ሀገሪቷን እንዲማሽመድመዷ ሩሲያ በዓለም ላይ ያላት ቦታ የቱ ጋር እንደሆነ ያሳየ ሆኗል። ውድ የመሿለኪያ ቤተሰቦች ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። በአሁኑ ሰዓት ዶናልድ ትራምፕ የዩክሬን መፈክር ያዥ ሆኗል። በቅርቡም $19 ቢሊዮን የሚያወጣ የሚሊተሪ እርዳታ ለዩክሬን ሰጥቷል። ዩክሬን አሁንም ከሩሲያ ጋር ያለባትን ጦርነት ታሸንፋለች ብሎ እንደሚያምንም ተናግሯል። As you know, Donald Trump is now Ukraine's new cheerleader. He thinks they can still win.
In fact, he's pledged $90 billion in new US weapons. በዚህ ዙሪያም የተናገረው ዜሌንስኪ አሜሪካ ለኛ የምታደርገው እርዳታ በዚያ ያበቃም፣ ገና ምን አይታችሁ በቀጣይ ሳምንታት ብዙ መጠን ያላቸው አይነተ ብዙ እርዳታዎችን ከአሜሪካ እናገኛለን ብሎ ተናግሯል። በእርግጥ አሁን ላይ ዩክሬን ያላት አማራጭ መከላከል ብቻ ስለሆነ ከምንጊዜውም በላይ የሚሊተሪም ሆነ የፋይናንስ እገዛ ያስፈልጋታል። አልፎ አልፎ በምትሰነዝረው ጥቃቶችም የሩሲያ አየር ኃይልን እና የኤነርጂ ተቋማትን ለመምታት ጥረት ታደርጋለች፣ ብዙም ባይሳካላትም። ሩሲያ በዩክሬን ላይ የምትሰነዝረውን ጥቃት ሳታቆም ከዩክሬን ባለፈም ወደ ምዕራብ አውሮፓና ሰሜን አውሮፓ ያቀናች የኔቶ የአየር ክልልን ያለ ከልካይ የጣሰች የቅኝት በረራ ማድረግ ጀምራለች። ባሳለፍነው ቀናትም የኔቶ አባል ሀገራት የሆኑ የሶስት ሀገራትን የአየር ክልል ጥሳ ገብታለች። Senior commanders from all 32 NATO member states have met in Riga for talks following a spate of suspected Russian drone incursions. European countries are on high alert. ፖላንድ፣ ሩሜኒያ እና ኢስቶኒያ የአየር ክልላቸው የተጣሰባቸው ሀገራት ናቸው። በተለይ ደግሞ በዴንማርክም ከትላንት በስቲያ በሀገሪቷ ትልቁ የጦር ቤዛ አካባቢ የተለያዩ ድሮኖች እያንዣበቡ መታየታቸውና የማን እንደሆኑ ሳይታወቅ መሰወራቸው የሀገሪቷን ሹማምንቶች በእጅጉ አስጨንቋል። ከጦር ቤዙ በተጨማሪ በሀገሪቷ ዋናው የኮፐንሃገን የአየር ማረፊያም 3 ግዙፍ ድሮኖች ሲያንዣብቡ ታይተው ነበር። ይህን ተከትሎ ታዲያ ከወዲሁ ጭንቀት ውስጥ የገቡት የአውሮፓ መሪዎች አዲስ ሐሳብ አምጥተዋል። የድሮን ግድግዳ መገንባት የሚል። ይህ የድሮን ግድግዳ ይገነባል የተባለውም በአውሮፓ የምስራቁ ክንፍ በኩል ነው ተብሏል። ይህን በተመለከተ በተደረገው ውይይት ላይ 15 ሀገራት ተሳታፊዎች ነበሩ። የፊንላንድ፣ የኢስቶኒያ፣ የላቲቪያ፣ የሊቱዌኒያ፣ የፖላንድ፣ የቡልጋሪያ፣ የዴንማርክ፣ የሩማንያ፣ የሃንጋሪና የስሎቬኒያ ግዛትን ያካልላል የተባለው ይህ የድሮን ግድግዳ በ12 ወራት ውስጥ ገንብቶ ለማጠናቀቅ እቅድ መኖሩንም ዋሽንግተን ፖስት ዘግቧል። በዚህ ዙሪያ አስተያየታቸውን የሰጡት የዴንማርኳ ጠቅላይ ሚኒስትር ማቲ ፍሬድሪክሰን የግድግዳ ግንባታውን ሐሳብ ወድጀዋለሁ፣ አቅማችንንም ያሳያል ብላለች። Good that we had discussions with the European Union yesterday about building a kind of a drone wall that can be used. በአሁኑ ሰዓት በአውሮፓ ጦርነት እየተከናወነ ይገኛል። የሩሲያ ድሮኖችም አግባብ ያልሆነ ቅኝት ለማድረግ የአየር ክልሎችን ህገወጥ በሆነ መልኩ እየሰለሉ ይገኛሉ። ከዚህ አንጻር የድሮን መከላከያ ግድግዳ ሐሳቡን ወድጀዋለሁ፣ እንዘልቅበታለን ብዬም አስባለሁ። የሩሲያን ወረራና ጥቃት ለመከላከል የትኛውንም ነገር ማድረግ አለብን። አሁን ላይ የሩሲያና የዩክሬን ነገር የተበላ ቁብ እየሆነ መጥቷል። ይልቁንም የዓለም ትኩረት ሁሉ በአሁኑ ሰዓት በሩሲያና በአውሮፓ፣ በሩሲያና በኔቶ፣ በሩሲያና በአሜሪካ መሃል ስላለው ፍጥጫ ሆኗል። የዓለማችን ታላላቅ የሚዲያ አውታሮችም ይህንን ትኩሳት በሰፊው ሽፋን እየሰጡና እያጋጋሉ እየዘገቡ ነው። በተለይ በጦርነት መክበርና የበለጠ መነገድ የሚወዱት በራሳቸው በጦርነቱ ጠማቂዎች የሚተዳደሩት እነ ሲኤንኤን፣ ቢቢሲ፣ ኤቢሲ ኒውስ እና ፍራንስ 24 ነገሩን የበለጠ እያሽሞነሞኑና እያጋጋሉ ግነቶችንና ስጋትን የሚፈጥሩ ትርክቶችን ጨምረው እየዘገቡ ነው። በተለይ ደግሞ የዓለማችን የፖለቲካ የልብ ምቱ የሚለካው ግዙፍ ሚዲያዎች ላይ ከመሆኑ አንጻር ባለፈው አንድ ክፍለ ዘመን ተፈላጊውን ተጽዕኖ የፈጠሩት እነዚህ ሚዲያዎች አሁንስ የዓለማችን ስውር ዘዋሪ የሆኑ ባለቤቶቻቸውን ፍላጎት የማሳካት አቅም ኖሯቸው ለኪዮትሮ አይነት ተጽዕኖ ይፈጥራሉ ወይ የሚለው ራሱን የቻለ ትልቅ ጥያቄ ሆኗል። እንደሚታወቀው ዩክሬን ለምዕራብ አውሮፓ ሁነኛ የድሮን አምራች ሀገር ነበረች።
ዩክሬን በሁሉም አቅሟ ከሰራች በአመት ከ4 ሚሊዮን በላይ ድሮኖችን ማምረት ትችላለች። ይህ ደግሞ ለአውሮፓም ሆነ ለኔቶ ትልቅ የድሮን አቅምን የሚፈጥር ነው። አሁን ላይ ግን ዩክሬን ድሮን የምታመርትበት ፋታ የላትም። በተለይ ጦርነቱ ከተጀመረ 3 ዓመት ቢሞላውም ሩሲያ ግን አሁንም ብዙ የሚተኮሱ ሚሳኤሎች በሚሊዮኖች የሚቆጠሩ እያብረቀረቁ የተቀመጡ ድሮኖች አሏት። የምትሰነዝረውን ጡጫም እንኳን ልታቆም ከዩክሬን አልፋ ወደ ምዕራብና ሰሜን አውሮፓም ለመንሰራፋት ዳርዳርታ ላይ ናት። ዩክሬን አሁንም ጥቂት ግን ወሳኝ የሆኑ አጋዥ ሀገራት ከጎኗ ቢሆኑም የኃይል ሚዛኑ ግን ወደ ሩሲያ እያጋደለ ነው። አሁን ባለው ሁኔታም ሩሲያ ለአውሮፓም የምትመለስ አይመስልም። ይህ ደግሞ የዩክሬንና የአውሮፓን ጣር ከወዲሁ ያበዛው ሆኗል። በአሁኑ ሰዓት አውሮፓ ወደ ሰፊ ጦርነት የመግባቷ ነገር አይቀሬ ይመስላል። ይህ ደግሞ ለአውሮፓውያን ከወዲሁ ራስ ምታት ሆኗል። በተለይ ሩሲያ ጥቃቷን ማፋፋሟ ሳያንስ ያላትን አቅም ዘውትር በትኩረት እያጠናከረች መሄዷ ቀጣዩን ጊዜ አሳሳቢ አድርጎታል። በተለይ ደግሞ የባሰ ሲመጣ በሚሊተሪ አቅማቸው አቻ የሌላቸው ቻይና፣ ቪየትናምና ሰሜን ኮሪያ እንዲሁም ደግሞ ኢራን ከጎኗ መሆናቸው በእርግጥም አውሮፓውያኑ ሁለቴ እንዲያስቡ የሚያደርግ ነው። በዚህ ዙሪያ አስተያየታቸውን የሰጡት የአውሮፓ ህብረት ኃላፊዋ ኡርሱላ ቫን ደር ሌይንም ሩሲያ በእጅጉ እየተፈታተነችን ነው ብለዋል። ሩሲያ በተለይ ከቅርብ ጊዜ ወዲህ ያልተጠበቁና አግባብነት የሌላቸው አካሄዶችን በመሄድ እየተፈታተነችን ነው። ይህ ደግሞ በችልታ የማይታይ ነው። ይህ ነገር እየተደጋገመ መጥቷል። ሩሲያ አሁን ላይ እኛን እየተፈታተነችን ብቻ ሳይሆን በመሃላችን መከፋፈል እንዲፈጠር እያደረገች ነው። እኛ ደግሞ ይህ እንዲሆን በፍጹም አንፈቅድም። ማድረግ ያለብንንም ሁሉ እናደርጋለን። የሩሲያው መሪ ቭላዲሚር ፑቲን በበኩላቸው ሩሲያ በኔቶ አባል ሀገራት ላይ ጥቃት ልትሰነዝር ትችላለች የሚለው ሐሳብ የማይታሰብ ከንቱ ውሸት ነው ሲሉ አጣጥለውታል። ፕሬዝዳንቱ የምዕራባውያን መሪዎች ስለዚህ ጉዳይ ከመጨነቅ ይልቅ ዘና እንዲሉና ጥሩ እንቅልፍ እንዲተኙ መክረዋል። Just calm down and sleep quiet and try to get to grips with your problems. Look at what has been happening at the European streets, what has been happening with European ሩሲያ እያጠቃችን ነው፣ ልታጠቃን ነው እያሉ በተደጋጋሚ እየተናገሩ ነው። ይሄ ስህተት ነው። እኛ ያለምንም ምክንያት ማንንም አናጠቃም። ስለዚህ መጨነቅ አቁመው በሰላም መተኛት አለባቸው። የአውሮፓ መሪዎች ይህንን የሚያምኑ ከሆነ ብቃት የጎደላቸው ናቸው። ሳያምኑበት የሚናገሩት ከሆነ ደግሞ ዜጎቻቸውን በውሸት ለማሳሳት መሞከራቸው ሐቀኝነት የጎደለው ነው። እኔ መናገር የምፈልገው ሁሉም በራሱ ላይ እንዲሰራ ነው። የአውሮፓ ህብረትም በራሱ ማህበራዊ፣ ኢኮኖሚያዊና ፋይናንሻል ችግሮች ላይ እንዲያተኩር ነው። ውድ የቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቷን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።